እንደዚህ አይነት ነገር በቃ ያላችሁ ሁሉ ወሬ ቀይሩ። እቺ ልጅ ስራ እየሰራች ነው። በቃ ተናበቃት ደግሞ አንድ ሰው ቻናል ሲከፍት ቻናላቸው ማን ያርግ ሰው አለ ሰው ሁሉ ይወር አንቺ አዳምጪ ቤቲ። አሁን ስለ ፍራንኩ ስለ ስራ አይደለም እኮ የተወራው። ብሩኬ ቤት 20 ምናምን 200 ምናምን ሺህ አለ። ሃይሚ ጋር ለምን አይሄዱም? አሁን 250 ይከራል ዛሬ ብሩኬ ማይሎ በጣም ይጭኛ እንደ ሄሚ ምን አለች መሰለች ባለፈው ቪዲዮ ላይ ሰው ልጅ በቃ የድል ጉዳይ ነው የተጻፈ ነው እኮ ነው ለብሩኬ ያለው ነው ለሄሚ ያለው ነው። ስለዚህ ግድ አይደለም ሲጀመር ሄሚ ጋር ተቆ ለምን እንደዛ ያረጉ ማለት አንቺ ቆይ ለአንቺም ያልገባ ነገር አለ። እንደዚህ አይደለም እኮ ያልኩት አዳምጡ መጀመሪያ። ይሄ ሳይሆን አሁን ብሩኬ ሃይሚ አንድ ላይ እንወዳለን ያሉ የብሩኬ ፕሮፋይል ሲታዩ ደምታል በኢየሱስ ማሬ ቀይሩ በቃ እንዴ ብሩኬን ነው እኮ አንድ ናችሁ እናንተ እኮ ብሩኬን ሰብስክራይብ ካረጋችሁ ሃይሚ የብሩኬ ናት፣ ብሩኬም የሃይሚ ነው። እናንተ የትም ብትሄዱ የትም ብትመጡ ማለት አሁን ደግሞ እነሱ የብሩኬን ፕሮፋይል ሲታዩ ደማችሁ ይፈላል አለች እቺ ወይኔ ማንሽ ሚሚ ይኸውልሽ የብሩኬም ሃይሚም አንድ ናቸው። በቃ በቻናላቸው እየሰሩ የድል ጉዳይ ነው። ስለዚህ ወሬ ቀይሮ በቃ እዚህ ጋር አሁን የሪካርድ አታመቻችሁ። 40 ምናምን ሰው ቁጭ ብሎ የሚያይሽ ሪካርድ ሊያረግሽ ነው። ካላስ እቺ ልጅ ምንድነው አንቺ ምንድነው የሚታወቀው? ቆይ አንዴ ውድ አንድ ሲሙኝ ወስዶ ማለት ነው ዩቲዩብ ላይ እየለቀቁ ነው ድምጻችሁን ማለት ነው። ዩቲዩብ በጣም እየለቀቁ ነው። እናንተ አሰቡ ማለት በጣም እየለቀቁ ነው። ሌላ ወሬ ቀይሱ አይደለም 40 ምናምን ቁጭ ብሎ እናንተ ወሬ ቀይሱ ኤውላት ብሩኬ ሃይሚ የሚያስችል ራሳችን ሙሉ ተጫወቱ ተስማሙ እናንተ አይገባችሁ እንዴ? ካላስ በቃ ተው። ልጆቹ አንድ ናቸው፣ ስራ እየሰሩ ነው። በቃ ወላጅ ከወደዳችሁ እናንተ ሃይሚ ብሩኬ ምትሉ ኧረ ጉደኛ ጉድ ቀን ለገማዱ ብሩኬን ወደዳችሁ ሄሚ ብሩክና ሄሚ ደግሞ መቼም አንድ ስለሆነ ብሩክ ከወደዳችሁ ሄሚ ውደዱ፣ ካልወደዳችሁ ተውት። በቃ እንደዛ እንደ ምንድን ነው አይደለም እኮ እኔ የምገርመው ሰው እኮ ነው ሁሉ ሲጀመር ማለት ነው። ይወጣችሁ ብሩኬ አንተ እኔ ማለት ነው አንድ ማለት ባለፈው ነው የታዘብኩት የብሩክ ደጋፊዎች ምትሉ ሰዎች ብሩክና ሄሚ አንድ ነው ማለት ነው። ባለፈው ዱባይ ላይ የተነሳችው ፎቶ አዳምጪ። ባለፈው ዱባይ ላይ የተነሳችው ፎቶ አብሮ ያ ፎቶ ቆርጣ ብቻውን አውጥታ ነበረች አንዷ ማለት ነው። ብሩክ አሁን እኔን ብቻ ማውጣት ቪዲዮ ሰርተሻል እና ማሰግናለሁ ይደሳል ብለሽ ነው እንዴ? በፍጹም ባልልሽም እኮ። ስለዚህ ማለት ነው ራሳችሁን ታገበሩ። ማዳም ሩዛችሁን ቀቅሉ። እኔ ሩዝ ቀቃኝ ነኝ በያ በቃ አለቃ ፕሮፋይል አድርጋችሁ ሴቶች ናቸው ሃይሚን ሰብስክራይብ አላረጋችሁ ማለት ነው። ሲሙ እያንዳንዳቸው እንደዚህ አይደለም። ሃይሚ ፋሚሊ እኮ ብሩኬ ምን እያለች ናት? አንቺ አሁን የእሱን ፕሮፋይል ስላረግሽ አንቺ ላይ ይመጣል እሱ ታስቢያለሽ? ምናልባት አንቺ ያውቃል እሱ የብሩኬን ፕሮፋይል ስናረግ ደማችሁ ይፈላል ትላለሽ። እንደ ደምሽ ይፈላል ወደዛ። እነሱ ሁለቱም አንድ ናቸው። ሰይጣን አታውሪ። ግን አንዳንዴ በጣም አሪፋችሁ ቁጭ በል አትማቀኝም እንኳን ቆይ ይችል ምንድነው አትማቀኝም ምንድነው የምትወጂው ዋት ወይኔ በላቸው አትመጥኝም እኮ አንቺ ትመጥኛለሽ። አዎ ለሃይሚ ሰራተኛ ትሆናለሽ። ሽንት ቤት ታጥቢያለሽ። ሱሱ ነው የምትይው ማለት ነው ብሎ ካርጌት እንዳልገለግልሽ። ኦኬ ዛሬ ጁማ ነው። አትልሰፊ። ለማንኛውም ደህና ዋሉ፣ ደህና አምሹ። በኋላ ገብቼ አንቺ ብለሽ በጎች አልሽ እንዴ? ባግ አንቺ እንደምትይው ባግኛ ብቻ አይደለም ይኸውላችሁ
በብሎክ ነው የሚሸኛቸው። እዚህ ቤት ውጡ እሺ። ሲጀመር እናንተ ናችሁ የብሩክ ፎቶ የምትጠቀሙ ልጆች ናቸው። ሄዳችሁ ሄምን እየሳደባችሁ ያላችሁት ማለት ነው። እሺ አርፋችሁ ቁጭ በሉ። አሽከዋጣር እኮ ነው ውዴ። እንደዚህ ሙሉ ሰው ማለት አሽከዋጣር እኮ እንዳታወሩ። እንደዚህ ሰው እኮ ቦታ መስራት ያችን ሱሴን ቦልኪ ሱሴ ተብዬዋ የእሱ አፍቃሪ ናት ብሎ ካይመና አንቺ ሶን ቤት ገብታችሁ እዩ ገብታችሁ ሱሴ ተብዬዋ ናችሁ። ይሄ አሁን ብሎክ በብሎክ ነው የሚሸኛት። እቺን ልጅ አስወጣት በእናትሽ። ቆሻሻ እቺን ነገር ታመጣለች። እንትን በሏት፣ አስወጧት። እናንተን አናግራ ሌላ ነገር ውስጥ ኮሽና ላይ ቁጭ ብለሽ ትቀማ ችግር የለም። እግር ምናምን ታጥባለች የነሱ ጌታን የምሬ ነው። አስረግጬ ነው የምነግርሽ። ምናልባት እነሱን ከወደሽ ምናልባት እዛ ሰራተኛ እና እንከፍላለን በአንድ ወር 500 የኢትዮጵያ ማለት ነው። ሁለቱንም ነው እኮ በአንድ መደገፍ ያለበት። ተነጣጥሎ ምንድን ነው እንደዚህ እና ኢትሶ ቤት እስክ ጫና አድርጋችሁ ግቡ ማለት ነው። ቆርጣ ቆቆኝ ስሜትሽ ይቆረጥ ሂጂ ወደዛ አንቺ ያስወሳይ ማለት ነው። እንደዚህ ሆነሽ ነው የመጣሽው። እውነት በጣም ታስጠላለች። አሁን ደግሞ እዚህ ጋር የኔ አቃጣ ሂጂባት። እናንተ ግን ብዙ አስመሳዮች አላችሁ እዚህ ውስጥ በእውነት በጣም አስመሳይ ልጆች አላችሁ። ወላሂ ላዚም ከባድ ነው እኮ እግዚአብሔርን እንደዚህ በእንግሊዝኛ የጻፈችውና እስኪ ሱሴ ተብዬ ሁለታችሁ አስመሳይ ናችሁ። የልጆቹን ፎቶ ፕሮፋይል ደልቱና የራሳችሁን ፕሮፋይል አድርጉ። ይህ እናንተ ሌላ ነገር አውሩ። እናንተ ስለምታወሩ ነው እኮ። አዎ አታውሩ። በቃ ተያቸው። እግዚአብሔርን ታያት። እኔ እጄ ነው የመጣሁት። እቺ ሱሴ ቤት ገብቼ አይቼ ነው የመጣሁት። ማነው ጃለለን ያስወጣል? እንደው ምን ይሻለዋል? በፈጣሪ እንደዛ አይነት ሰውን ማለት ነው ብሎ ፈርገሽ ውጪ። ከባድ ነው ነው ያወላችሁ አስመሳይ ብሎ ካለከፍሌ አዲስ ጨቁ ይላመነ ብሎ ካለከፍሌ ሲሞኛ እንደ ባለፈው ማለት ነው አንድ ቤት ፎቶ የተዘቀዘቀው ቤት ማለት ነው። እኔ የብሩክና የኔ ፎቶ የምትጠቀም ልጅ ናት። ፎቶ ዘቅዝቅ ብላ የናገራችኝ ነው አይደል? ግን እቺ ልጅ ከሌላት ብዬ እዚህ ጋር ልናገርም በውስጥ ራሱ አውራታለሁ ማለት ነው። እቺ ልጅ አውቃታለሁ፣ ግን ሀዲያ ልጅ ናት። ፋክቱ ነው የምነግረው። ማንም አስረግጬ ማለት ነው። አልፈራም እኔ። ያ ማነሽ ቲጂ ነሽ ማነሽ? እንደዚህ አይነት ነገር እባካችሁ በቃ እኛ ቢያንስ 1-2 ቀን እስቲ አርፈናል አይደል? ስለ ፎቶ መዘቅዘቅ አታወሩ። ትንሽ ቀን አርፈናል። እስኪ እባካችሁ ቲጂ አላወራችም ስለ ፎቶ መዘቅዘቅ። ማን ያወራው? ሚዩት ተደርጎ ነበር። እኔ ስለ ይቅርታ ግን እዚህ ጋር ያወራችሁ ሰዎች ማለት ስለ ፎቶ መዘቅዘቅ ስለ ቻናል ምናምን አታውሩ። በቃ ካላስ ይቅር፣ እኔም ይቅር ነው እያልኩ ያለው። ይቅር በቃ አምጡና ማለት ነው ቻናላቸውን ሼር እናድርጋቸው እና አበረታታቸው። ወሬ ቀይሩ በቃ። እቺ ሱሱን የምትሏት ደግሞ ዝም ብላ እናንተን ለማናደር ነው። ስለዚህ ወሬ ቀይሩ። እናንተ ሞኝ ናችሁ እንዴ? ሁሌ አይገባችሁም እንዴ? አይገባንም እኛ። አንቺ እያናድዳሉ እኮ አንተ ወይ አትናደጂ። የለመዱት እኮ ነው። ቲክቶክ ላይ ይመጣሉ እንደዚህ አይነት ሰዎች። ስለዚህ ሁሉም ሰው ታረጋላችሁ። እኔም ዛሬ ጅማ ነው። ምን እየሰራችሁ ነው? እስቲ ወደ ራሳችሁ ሙድ ግቡ። እኔ ስራ ጨርሼ ለመግባት ስለሆነ ለቤተሰቦቻችን ምን ያደረጋችሁ? እኔ ስራ ጨረስኩኝ። በቃ እግዚአብሔር ይስጥሽ። አንቺ አድሜ አለ አይደል? ብዙ ልጆች እንትን አድርገሻል። ሚውት ወይም ብሎክ አድርገሻል አይደል? እኔ አላረኩም። እኔ አይደለችም ብሩክና ሀይሚን ማን እንደሆነ በልኳል። እኔ አንደንም ባላውቅ ይህ ውዴ ሰው የምሳደብ ሚውት አድርጊ እንጂ ሱሴን ቦልኪ ተብያ ቦልኪ። እኔ እጄ ቤቷን አይቼ ነው ወጣዋት። ያልቤን ልንገር ስለ አመት ባል እናውራ ባካችሁ። ዝፈኝ አንቺ ስሙ። ይህንን ፒፕል እንደዚህ ካልመራሁት ምንም ሊሄድልኝ አልቻለም። እውነትሽን ነው። ስለዚህ እኔም ከእነሱ ጋር ራሱ መመደቤም ያናድደኛል። ስለዚህ እኔ እየዘፈንኩላችሁ እናንተ ፈታ አትበሉ። ብሩኬ ምን ብሎ ነበር ለሀይሚ የዘፈንላት? አንቺን ብሎ ሲሰፈሰፍ ምንድነው ዝምታ? ፍቅር አይደለም ወይ? አላ ሂጂበት እንደ የቀረን እናንተ ሄዱበት።
የራሴን ጨርሼያለሁ። ምንድነው ዝምታ? ፍቅር አይደለም ወይ? ፍቅር አይደለም ወይ? ሂጅበት ሂጅበት። ከፈለግሽም ደግሞ በእንግሊዝኛ ማድረግ ትችላለሽ። ሀይሚ ብዙ ጊዜ በእንግሊዝኛ ስለምትዘፍን ሀይሚ እኮ እንግሊዝኛ እዛ ኢትዮጵያ ቁጭ ብላ እኛ እዚህ ጋር ቁጭ ብላን እንግሊዝኛ እንደውም አንችልም። እሷ እዛ ቁጭ ብላ በእንግሊዝኛ ጥሩቅ እያደረገች ናት። የተማረች እኮ ናት ቅመሜ። ረቂቅ ያለ የሆነ ስለ ቲክቶክ እንኳን ስመጣ በእንግሊዝኛ ነው እና ቅመሜ እኮ የተማረች ናት። አላየሻትም? በቀደም እንዴት እንደምታምር ከእንግሊዝ የመጣች ንግስት መስላ እግዚአብሔርን እና ቤተሰቦች አባቷም እኮ በጣም ጎበዝ ተማሪ ናት ብለዋል እኮ። አዎ ጎበዝ ናት እንዴ ጂኒየስ ተማሪ፣ የደረጃ ተማሪ ይችል የሚታወረ ቋንቋ አንቺ ስታምሪ ግን ማውራትሽ ዋው እናት ጽጌነሽ ማለች ቲጂ ሚታ። ስለዚህ ማለት ነው አነጋገርሽ ቆይ አንድ ሰው ፊጋ ቆይ አንድ ሰው ላወራ። ወርቅዬ እንዴት ነሽ? ዌልካም ወርቃለ እንደዚህ ወርቃል ወርቄ እንዴት ነሽ? ደህና ነሽ? አለሁልሽ። ሁሉ ሰላም? እስቲ ይሄ ልጆች ማለት ነው ቦታ ቦታ እንዲመለስ አድርጊ። ነይ ግቢ እስቲ አንዴ። አንቺ በላ ሁሉም እንትን ትሰጫለሽ። እናታችን ናሽ። በቃ የንግስቱና የንግስቱ እህት ያ ወይ እህቶቼ ወይ አለን አለን። ሰላም ነው ወይ? አለን አለን አላችሁ ወይ? አለን አለን ኖሩ ኖሩ። በቃ በደንብ ኖሩ። እኔ ዘፋን ብዙ ማውራት አልችልም። አሜን። አብሮ ያኑረን። ሙስሊሞች ክርስቲያኖች ሰላም ብያለሁ። በጣምሽ ይብዛ። ዋሌይኩም ሰላም ረህመቱላህ። ሰሙ እንዴት ነሽ? ሳሚራ ነኝ። እሺ በዛኛው ኮንቴ እምቢ ብሎኛል። ወይ ሳሙዬ መጣሽ? እንዴት ነሽ ውዴ? ደህና ነኝ። ማሬት እንዴት ይመስላል? ደህና ነኝ። ጠፍተሽብኝ በጌታ ደህና ነሽ? ሳሙኛ እዚህ አካውንት ቆየ ሞቀርኩሽም። ሌላ ሰሜራ ነሽ እንደዚህ ያለሽው ራሷ ናት። በዚህ ኮንቴ ፎሎ ያድርጉ። የምር ቤተሰብ ፎሎ አድርጉላት። እኔ ፎሎ አድርጋለሁ። በዚያው ፎሎ አድርጉላት። እኔ እኮ ጠፋችብኝ። አዎ በዛኛው ኮንቴ ወላሂ ለምን ያለሽ ተወካሚ ብሎኝ በዚህ የመጣሁት ማለት ነው። ያቺ ሱሱ ነው ምናምን የምትለው ማለት ነው። እና ወደዚህ ማለት ነው አንዳንዴ ማለት ነው አርፈሽ ባትቀመጪ ከሆነ አጥቤ አሰጣሻለሁ ማለት ነው። ባላርገው በክሎሮክስ ሲሆን ማለት ነው። በክሎሮክስ ይሻላል። እኔ የሚሽለው እሱ ነው። እንከባበር ይችላል እንደኔ ማለት ነው። እና እንከባበር ሁላችንም ማለት ነው። አንቺ ኮሜንት አሁን የሚጻፊው ልጅ ማለት ነው አርፈሽ ተቀመጪ ሄጄበት ነው ያቃጠሚ ማለት ነው። እንደዛ ማለት ታዲያ ለምን አስቀምጠሽ ብራና የሚፎቶ ከፈፋ ለምን ላጣርግተሽ አንስተሽ ለምን ብራና አስቀምጠሽ አዞረም እንዴ? ምድር አሮ ሲተጥሉ ባላ ወላሂ እናት እኮ ነሽ አንቺ። የማንም ወንድ ልጅን የሀይሚ ባል ነው አይደለም ቡራ የሰው ባል በዛ አይናችሁ ፍጥ ብሎ እያያ እንደዛ ቆማችሁ ትቀራላችሁ። እንዱ አታገቡም። ታያለሽ አንጀት አርሴ መጣች። ሲጀመር ይኸውልሽ ብሩክን ያፈቅራሉ እንጂ እዚህ ጋር ማለት ነው ፎቶ አቅፋችሁ ታድራላችሁ። አታገኙም። ግን ያ የት አባታችሁ ያገኙታል እንዴ? እኔ ሲጀመር ነግራቸዋለሁ ብያለሁ። ኮሎሮስ በራሴ ከሰራራ አድርጎ ምናምን ሁሉ ነገር በራሴ ከሰራ ገዛቸዋለሁ። በኩሎ ደለበሪ እኔ ልክልሻለሁ። ያ ልክልሻለሁ። ተውት። እነሱ ፎቶውን አፈቀሩ እንጂ እሱን መቼ ያገኛሉ? 34 ሰዎች አላችሁ። መከራው እምቢ ካለ መከራ ይምከረው ይላል የሀገር ተረከና አዳሜ ወደዋለው አዳሜ ያፈቅረዋለው ብላ የልጁን ፎቶ ከፎቶ ጋር ብትለጥፍ የቅድም አያቶቻቸው ያለቁት ራሱ ተነስተው ቢመጡ ልጁን አገኙት። ኦልሬዲ
አስቡ። ጋሽዬ ራሱ እነኝን ልጆች አልፈልግም አይሆንም ቢሉ ራሱ ኢየሱስ ክርስቶስ አያፋታቸውም። እነኝን ልጆች አንድ አካል ሆነዋል። እነኝህ ልጆች የግድ አንድ መኝታ ላይ መተኛት አይደለም የሚጠበቅባቸው። እነሱ ኢየሱስ ክርስቶስ ፈርሞ አንድ አድርጓቸዋል። እናንተ የግድ ወተት ነጭ ነው ተብሎ በጥብጦ ካልተጋታችሁ አይገባችሁም። መቼ ነው የሚገባችሁ? መቼ ነው የምሰለጥኑት? እስቲ አትለጣጠፉ። የምር ለእናንተ እንደዚች እንደተባረከች ሴት ለሱ እንደሰጠው ለእናንተም ደግሞ የተባረከ ወንድ እንዲሰጣችሁ ጸልዩ። አለቀ። እግዚአብሔርን ሴት ነን፣ እራሳችንን እናስከብር። የምንወድ ከሆነ በውስጣችን ወተን አይደለም በሚዲያ ላይ እንዴ ልታነቅ ነው፣ ገመድ ልገዛ ነው፣ ሻውር እየገባሽ አንቺ ብዙ ነገር እያየው እንዳላየውኝ ነው ማሳለፍ። ጌታን ምንድነው መውረድ ወደ ታች? ለምን አላማ እንደመጣሽ አታቂም? የቱ ጋር ለመድረስ እንደተነሳሽ አታቂም? ጌታ ስነ ስርዓት ይኖራችሁ። ሴት ልጅ በራሷ ስታስከብር ራሷ ነው ያለ ጀግና ወንድ ሳትፈልገው ራሱ ፈልጓት አንኳኩቶ ይመጣል። አያቸው አይደለ? ሀይሚ ራሷን ስለምታስከብር ስለምትወደው ቡራ ሞት ካልሆነ በስተቀር ከሀይሚ የሚለየው የለም። እናትየው ምን አውቃ ነው ባለፈው ወደ ዱባይ ሄዳለሁ ሲል ከፈለካት ይዛ ሄድ ካልፈለክ ትቀራታለህ አትሄድም ያለችው እኮ በትክክል ልክ ነሽ። ጤነኛ ናችሁ ጋሽዬ። እንደዛ ሀይሚ ታማ ቡራ ሄዶ እንትን ሲያወራቸው ከጋሽዬ ጋራ ጋሽዬ መጀመሪያ አልፈልግም እስከ 15 ቀን ትቀመጥልኝ ትንሽ ጣና ትበል ፊቷ ይመለስልኝ ሲል ተመልሶ በቃ እኔ እስከ ሳምንት እጠብቃታለሁ ሲል እሷም ተመልሳ ደግሞ የሱ ስራ ይበላሽበታል። ልጄ እመሟ ይቅርብኝ ለልጄ ብዬ የልጄን ደግሞ ስራ አላጎልበትም። እዛ ሆነሽ ራስሽን ጠብቂ ሂጂ ብሎ አይደለ ፈቀደ። ጋሽዬ ከፈቀደ እሙሽዬ ከፈቀደች እናንተ ምን ቤት ናችሁ? የምማመሲያ ናችሁ። ምድረ ሳምባ ሁላ ማለት ነው። ምድረ ትዋን ሁላ ከትዋንም አትሻሉ። በትክክል ልክነሽ። እግዚአብሔር ስነ ስርዓት ነው። እንከባበር። ሀይሚ እኮ እኛ እያየን ነው ያደገች እኮ እንዴ። እኛ እኮ ነን ያሳደግናት። እናንተ እኮ ናችሁ ያሳደጋችኋት። ትንሽ እኮ ናት እቺ ልጅ። እሷ የምታስበው እሷ የምትናገራቸው ቃላቶች አባቴ አይናገርም። ክብር ያለው ፍቅር ያለው አነጋገሯ ሰው የሚገዛ ልጅ ናት። አልወዳትም ብትይ እንኳን በግድ የምትወጂ ልጅ ናት። ጌታን ነው የምላችሁ። የአባቴን ቀኒስ እኔ በጋሽዬ ልጆች አልደራደርም። አባቴ የገባበት ጉድጓድ እገባለሁ እንጂ እንዴ ለራሳቸው ሳይሉ እኮ ለሰው የሚሞቱ ጀግናዎች ናቸው። ያ ሰው ስሜቱ እንዳይጎዳ የሚሞቱ እኮ ናቸው። ይሄንን ግን የዛን ኮሜንት የጻፋችሁ እንደዛ ፎቶዋን ስዘቀዝቁ የነበራችሁ ልጆች እግዚአብሔር ነፍሳችሁን አይምረው። የምድሬን ነው የምለው። በጣም ባለጌዎች ናቸው፣ አሰዳቢው። ዛሬ ምንድን ነው የሚሰማቸው? እውነት ትቆያለች እንጂ ተቀብራ አቀርም። ውሸት ግን ትቀበራለች። አንዳንድ ጊዜ መከበር በከንፈር